ሃይ ሰላም ውድ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። በዛሬው ቪዲዮ የምንመለከተው ደግሞ የፍሬሽማን ሳይኮሎጂ የሚድ ኤግዛም ጥያቄ አብረን እንሰራለን። የትሩ ፎልስ እንደዚሁም የምርጫ ጥያቄዎች እንደዚሁም የሾርት አንሰር ጥያቄዎች አሉ። እነሱን አንድ ላይ እንሰራለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮውን ላይክ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ቴሌግራማችንንም ፍሬሽማን ፎከስ ቴሌግራማችንን ጆይን አድርጋችሁ የተለያዩ የፍሬሽማን ሶርሶችን ማግኘት ትችላላችሁ። ኢንፎርሜሽኖችን፣ ሶርሶችን፣ ጥያቄዎችን፣ የሚድም የፋይናል ጥያቄዎችን እንደዚሁም ፒዲኤፎችን ታገኛላችሁ። የመጀመሪያው ፓርት የትሩ ፎልስ ጥያቄ ነው። ራይት ትሩ if the statement is correct and right false if it is incorrect ነው የሚለን። Number 1, the amount of change required notice the change in stimulus called just noticeable difference. ተማሪዎች ቪዲዮን ፖዝ አድርጋችሁ ተቀድማችሁ ለመስራት ሞክሩ። እኔ ፈጠን ብዬ እሰራላችኋለሁ። የመጀመሪያው ጥያቄ መልሳችን amount of change required ነው ይለናል። just noticeable difference ወይም GND መልሳችን ምንድን ነው? false ይሆናል። because just noticeable difference minimum amount of change ለመግለጽ ነው የምንጠቀመው እንጂ amount of change required to notice የሚለው አይገልጽም። መልሳችን false ነው የሚሆነው። Number 2, cognitive perspective focus on studying how bodily events or functioning of the body affects behavior, feeling and thoughts ይለናል። cognitive perspective የሚለው ሁለተኛም ጥያቄ ድጋሚ ፎልስ ነው የሚሆነው because ይሄ የሚገልጽልን የባዮሎጂካል ወይም ፊዚዮሎጂካል የሆነ ፐርስፔክቲቭ ነው እንጂ ኮግኒቲቭ ከዚህ በፊትም እንዳወራ ነው ምንጊዜም ከቲንኪንግ ጋር፣ ፕሮብለም ሶልቪንግ፣ ሜሞሪ ጋር፣ ፐርሰፕሽን ጋር የተያዙ ነገሮች ላይ ነው ፎከስ የሚያደርገው እንጂ ቦዲ አፌክት ቢሄቪየር ፊሊንግ ይሄ የባዮሎጂካል ፐርስፔክቲቭ ነው። መልሳችን ፎልስ ነው የሚሆነው። ሶስተኛ ኬዝ ስተዲ ኢዝ a descriptive research method used to collect data from a very large group of people. Case study is a method to collect data from very large. ሶስተኛም ጥያቄ ፎልስ ነው የሚሆነው because ኬዝ ስተዲ ሳይሆን ሰርቬይ ነው። ለቬሪ ኬዝ ስተዲ ለዴፕዝ የሆኑ ኢንቨስቲጌሽን የሆነ ኢንዲቪጁዋል ላይ ሰም ኢንዲቪጁዋል ላይ አንድ ኢንዲቪጁዋል ላይ ወይም ስሞል ግሩፕ ላይ ዴፕዝ የሆነ ጥናት ለማጥናት ስንፈልግ ነው ኬዝ ስተዲ የምንጠቀመው። ለብዙ ቁጥር የምንጠቀመው ሰርቬይ ሜተድ ነው የምንጠቀመው። Number 4, the process when brain organizes the information and translates it into meaningful one is called sensation ይለናል። የፕሮሰስ ኦርጋናይዝ ኢንፎርሜሽን ከዛ ሚኒንግፉል ወደሆነ መልኩ የሚቀይረው ፕሮሰስ ሴንሴሽን። ይሄ ፎልስ ነው። አራተኛም ፎልስ ነው because ይሄ የፐርሰፕሽን ነው የሚገልጽልን። ሴንሴሽን የምንቀበልበት ነው ከኢንፑቶች ከሰንሰሪ ኢንፑቶች የምንቀበልበት ፕሮሰስ ነው። በእጆቻችን ሊሆን ይችላል፣ በአይናችን፣ በጆሮአችን ምናምን በሴንሰሪ ኦርጋኖቻችን የምንቀበል። ፐርሰፕሽን ደግሞ ያን አደራጅቶ ወደ አእምሯችን የሄደውን ኢንተርፕሬት የሚደረግበት ወደ ያ ኢንፑት ወደ ጠቃሚ ወይም ትርጉም ወዳለው ነገር የሚቀየርበት ሂደት ነው ፐርሰፕሽን። ሴንሴሽን ሳይሆን ፐርሰፕሽን ነው። ፎልስ ነው። አንዲያም ሁለተኛም ሶስተኛም አራተኛም ፎልስ ይሆናል ማለት ነው። ፓርት 2 ላይ የማቺንግ አይተም ነው። match the following school of perspectives under column A with their conceptual framework provided under column B ይለናል። social cultural perspective አለ፣ behavioral perspective፣ humanistic perspective፣ psychodynamic perspective አለ። በዚህ በቢ ኮለመን ደግሞ የተለያዩ ፎከስ የሚያደርጉባቸው ኤሪያን ይዘረዝራል። ስለዚህ አንድ ባንድ ለማየት ስሞክር ሶሾ ካልቸራል ፐርስፔክቲቭ ይሄን የሚገልጽልን ኮለመን ቢ ላይ ሶሾ ካልቸራል ፎከስ
focus on different mental activities, study about animal behavior. D ነው focus on effect of social relation on behavior የሚለው ትክክለኛ መልስ ይሆናል። ይሄ ፐርስፔክቲቭ ይሄ ሶሻል ሪሌሽኖች ባህል፣ ቋንቋ፣ እነዚህ ኖርሞች ምናምን ማህበረሰቡ የሚያወጣቸው ህግ፣ ደንቦች ምናምን ምን ያህል በሂውማን ቢሄቪየር ላይ ተጽዕኖ እንዳላቸው የሚገልጽን ሶሻል ካልቸራል ፐርስፔክቲቭ ነው። ስለዚህ ዲ ይሆናል። ነምበር 6 ቢሄቪየራል ፐርስፔክቲቭ ነው። ቢሄቪየራል ፐርስፔክቲቭ ፎከስ ኦን ከነዚህ ውስጥ ለቢሄቪየራል ፐርስፔክቲቭ ኤ ነው የሚሆነው። ኤ ቢሄቪየራል ፐርስፔክቲቭን የሚገልጽልን ሮል ኦፍ ለርኒንግ ፎከስ ኦን ሮል ኦፍ ለርኒንግ ኤክስፒሪየንስ ሼፕ ቢሄቪየር ኦርጋኒዝም የሚለው ቢሄቪየሪዝም ምንን አጽንኦት ይሰጣል? ቢሄቪየር በመማር በኮንዲሽኒንግ ምናምን በመማር እንትን ማድረግ ይቻላል። ለምሳሌ የሆነ ነገር ስንሸልመው ማበረታታት ነው። አንድ ህፃን ልጅ የሆነ ነገር መልካም ነገር ሲያደርግ እናጨበጭብለታለን። የሆነ ነገር ብዙ ምሳሌዎችን መውሰድ በሪዋርድ እና ፓኒሽመንት ማለት ስንመታው ደግሞ ከዛ ነገር እንዲቆጠብ እና አሶሲዬሽን ከዚህ ጋር በተያያዘ የሚያጠና ነው የቢሄቪየራል ፐርስፔክቲቭ። ስለዚህ መልሳችን ቢሄቪየራል ፐርስፔክቲቭ ኤ ነው የሚሆነው ማለት ነው። ሁማኒስቲክ ፐርስፔክቲቭ ደግሞ ሁማኒስቲክ ፐርስፔክቲቭን የሚገልጽልን የስ ይህ ነው። ዩኒክነስ ኦፍ ሂውማን ቢንግ የሚለው የፎከስ የሚያደርግበት ነው። የሁማኒስቲክ ፐርስፔክቲቭ በሳይኮሎጂ ውስጥ ከዚህ ከፍሪ ዊል ነጻ ፍቃድ ምናምን የምንለው ሰልፍ አክቹዋላይዜሽን ፐርሰናል ግሮዝ ጋር ምናምን እንትን የሚለው ሁማኒስቲክ ፐርስፔክቲቭ በአጠቃላይ ፎከስ ኦን ዩኒክነስ ኦፍ ሂውማን ቢንግ የሰው ልጅ ዩኒክ ከመሆኑ ጋር ኖር እንትን ይላል። 8ኛ ከዚህ 7ኛ ኢ ይሆናል። 8ኛ ሳይኮዳይናሚክ ፐርስፔክቲቭ ፎከስ ኦን አንኮንሽስ ማይንድ ኤፍ ነው። ኤፍ የሲግመንድ ፍሮይድ የሮል ኦፍ አንኮንሽስ ማይንድ ሳይኮዳይናሚክ አፕሮች ላይ በዋናነት እንዴት አንኮንሽስ የሆኑ ቶቶቻችን፣ እሳቢዎቻችን፣ ፍላጎቶቻችን ውስጥ ላይ ያሉ ኢነር ኮንፍሊክቶች እንዴት ቢሄቪየራችን ላይ ጸባያችን ላይ ኢንፍሉዌንስ እንደሚያደርጉ በሰፊው አስቀምጧል ሲግመንድ ፍሮይድ። መልሳችን study about ወይም ፎከስ about the role of unconscious mind የሚለው ኤፍ ትክክለኛ መልስ ይሆናል። ፓርት 3 multiple choice ጥያቄዎች ናቸው። choose the best answer from the given alternative and write your answer on the space provided. A. Who is recognized as the father of modern scientific psychology? የዘመናዊ ሳይኮሎጂ አባት ተብሎ የሚታወቀው ማነው ነው ብለን ኤ ሲግመንድ ፍሮይድ፣ ቢ ኢቫን ፓውል፣ ሲ ዊሊያም ጄምስ፣ ዲ ስኪነር፣ ኢ ነን። ሶ 9ኛ ትንሽ ጥያቄዋ ከሞደርን ሳይንቲፊክ ሳይኮሎጂ አንጻር ስንወስድ ሲ ካልን እንግዲህ እንደሚታወቀው ቪልሄም ቮንደት ነው አይደለው? ጀርመናዊ ፋውንደር ኦፍ ሞደርን ሳይኮሎጂ እና የመጀመሪያውን የሳይኮሎጂ ላብራቶሪ የፋዘር ኦፍ ሞደርን ሳይንቲፊክ ሳይኮሎጂ ተብሎ የሚታወቀው ቪልሄም ቮንደት ነው ጀርመናዊ። በ1879 ላይ የት ዩኒቨርሲቲ ነበር ማለት ለብዚግ የሚባል ክለብም አለ፣ እግር ኳስ ክለብ ምናምን የምታውቁ ከሆነ ፕሮባብሊ ወንዶች ልታውቁ ትችላላችሁ። የጀርመን እግር ኳስ ክለብ አለ። ለብዚግ ዩኒቨርሲቲ ላይ መጀመሪያ ጊዜ እንትን ያለው ቪልሄም ቮንደት ነው። ከዛ አንጻር ከወሰድን እነን ይሆናል። ግን ምናልባት የስ እነን ነው ቤስት አንሰር ሊሆን የሚችለው። ግን
ዊሊያም ሲም ላይ ያለው ዊሊያም ጀምስ እንደ ፋዘር ኦፍ በተለይ የአሜሪካን ሳይኮሎጂ ፋዘር ኦፍ አሜሪካን ሳይኮሎጂ ጋር ሞደርን ነው የሚለው በተለይ ከፋንክሽናሊዝም አንጻር ትልቅ አስተዋጽኦ አለው ዊሊያም ጀምስ የፋንክሽናሊዝም መሳቢ እንትን ከማለት ስለዚህ ቤስት አንሰር ሊሆንን የሚችለው ቤስት ስለተጠየቅ ቹዝ ዘ ቤስት አንሰር ፍሮም እና አፕሮፕሪየት ሊሆን የሚችለው ነን ነው ቪልሃም ቮንደስ ስለሆነ ነምበር 10 refers to all internal covert activities of our minds such as thinking, feeling, remembering የሚገልጽልን A behavior, B cognitive, C mental process, D overt dimension of behavior ምንድነው ኢንተርናል ከቨርት አክቲቪቲዎችን our mind such as thinking የተሸፈኑ እንትኖችን ሊገልጽልን የሚችለው ፕሮሰስ ከነዚህ ውስጥ mental process እንደ እነዚህ ሁሉ የአክቶ የሚይዝልን ነው ውስጣዊ የማይታዩ የሆኑ አክቲቪቲዎችን የምናስበው ቲንኪንግ ኮግኒሽን የምንለው ፊል የምናደርገው እነዛ ተጽዕኖችን ምናምን የሚገልጽልን ኢንተርናል ከቨርት አክቲቪቲ ኦፍ አወር ማይንድ ሜንታል ፕሮሰስ ነው እነዚህን አቅፎ የሚይዝልን የሜንታል ፕሮሰስ የምንለው 11ኛ consider this sequence number 1 food number 2 salvation with food number 3 light with food and 4 salvation with light this procedure for presenting stimuli and observing response with dogs is based on Pavlov experiment which represents unconditional stimulation የሚገልጽልን ከነዚህ ውስጥ ከነዚህ ሲኩዌንስ ውስጥ ነው የሚለን ሶ I think ሚስት ነው የለም መሰለኝ ምርጫው ቀጥታ ወደ 14 ጥያቄ ነው የሚሄደው ሶ ከዚህ ውስጥ ጥያቄው ምንድነው unconditional stimulus ሊሆን የሚችለው ከፉድ salvation with food የፓቭሎ ኤክስፐሪመንትን በመውሰድ ማለት ነው ዩኒስሪ ላይ ተማራችሁ ለርኒንግ ላይ ማለት የትኛው ነው unconditional response stimulus ሊገልጽ ነው የሚችለው ምግቡ ነው አይደል ይሄ አንደኛ ላይ ያለው ፉድ የሚለው ነው ምርጫ ላይ ፉድ የሚለው ነው የምትወስዱት ማለት ነው unconditional stimulus ምክንያቱም አውቶማቲካሊ ናቹራል በተፈጥሯችን በተፈጥሮ ይመጣል ያ ለውሻው እንትን በሚቀርብለት ጊዜ ገና ሳይማር ምራቅ እንትን ይላል ማለት ነው ያ unconditional stimulus ነው ምግቡ ማለት ነው ስለዚህ መልሳችን ፉድ ይሆናል ማለት ነው ሶሪ ትንሽ ስክሪኑ okay based on the question 4 which represent unconditional response 14 ነው 11ኛ ነው የተወሰነ ጥያቄዎች እንትን ብለዋል ተቆርጠዋል አልተካተቱም ሶ አሁን ካየነው based on question 4 ወይም ላይ 11ኛ ብለን ያየነው ጥያቄ ማለት ነው 11ኛው ጥያቄ መሰረት ነው መልሱኝ ያለን ያለው የትኛው ነው unconditional response-ን የሚገልጽልን salvation with food with light with food light ምንድነው እንግዲህ ይሄን የእንትናን የፓቭሎቭ ኤክስፐሪመንት በአእምሯችሁ መያዝ ይጠበቅባችኋል ምንድነው unconditional stimulus ምንድነው unconditional response ምናምን unconditional የሆኑ ነገሮችን ብዙ ጊዜ ፈተና ላይ ይደጋገማሉ በዚህ ደግሞ unconditional response የሚሆነው የትኛው ነው salvation ነው አይደል ከምግብ ጋር ያለ salvation with food የሚለው ኤ ላይ ያለው ማለት
ኤ ላይ ያለው ሳልቬሽን ዊዝ ፉድ የሚለው ነው አንኮንዲሽንድ ሪስፖንስ ሊሆን የሚችለው ያው ቅድም ማለት አንኮንዲሽን ሪስፖንስ ሊሆን የሚችለው በተፈጥሯችን ሳንማር ሪያክት የምናደርገው ነው። ለአንኮንዲሽን ስቲሙለስ ቅድም 11 ያለ አንኮንዲሽን ስቲሙለስ ለፉዱ የምንሰጠው ሪስፖንስ ነው። አንኮንዲሽን ሪስፖንስ ማለታችን ኤ ይሆናል። ሌላው ፓርት 4 ላይ የኤሴ አይተም ነው። ራይት the correct answer for the following question on the space provided ይለናል። ትክክለኛው መልስ አስቀምጡ ነው የሚለን። 15ኛ ሊስት and discuss the 4 major goals of psychology የሳይኮሎጂ 4 ሜጀር የሚባሉ ጎሎች አሉ ሳይኮሎጂ እነሱን ገለጹ ነው የሚለን። ምን ምንድን ናቸው? ዲስክሪፕሽን፣ ኤክስፕላኔሽን እና ፕሪዲክሽን ኮንትሮል ናቸው እና ዲስከስ ይለናል። እንግዲህ ዲስክሪፕሽን ስንል ነገሮችን ኦብዘርቭ ማድረግ ከዛ በኋላ ያን አኩሬትሊ ምንድነው እየተፈጠረ ያለው የሚለውን ነገር መግለጽ፣ የተመለከትነውን ነገር ወይም ሰርቬይ ያደረግነው ኬዝ ስተዲዎችን በዛ አማካኝነት ምንድነው እየተፈጠረ የሚለውን ነገር ለመግለጽ ነው። ዲስክሪፕሽን የመጀመሪያው ስቴፕ። ለምሳሌ በምሳሌ ስንወስድ ለምሳሌ ፈተና ላይ እናንተ ፈተና በምትቀመጡበት ጊዜ የሚያጋጥማችሁ ነገር አለ አይደለ? እሱን እንደ ጥናት ብንወስድ እንዴት ነው ተማሪዎች ቢሄቭ የሚያደርጉት ወይም ፈተና ወቅት ላይ እንዴት ነው ሪያክት የሚያደርጉት፣ ባህሪያቸው ምን ይመስላል የሚለውን ነገር ለማወቅ ኦብዘርቬሽኖችን፣ ሰርቬዎችን፣ ኬዝ ስተዲ ይሄ ከዲስክሪፕሽን ያን ሁኔታ መግለጽ ዲስክሪፕሽን እንለዋለን። ከዛ በኋላ ኤክስፕላኔሽን አለ። ኤክስፕላኔሽን ደግሞ ለምንድን ነው ይሄ ነገር እየተፈጠረ ያለው የሚለውን ነገር ምክንያቱን ለመፈለግ ወይም ጥናት ለማድረግ የምንጠቀመው። አሁን በአሁኑ ምሳሌ መሰረት ለምንድን ነው ተማሪዎች በፈተና ሰዓት ላይ የሚጨነቁት የሚለውን ነገር ዋይ የሚለውን ነገር የመጀመሪያው ዋት የሚለውን ዲስክሪፕሽን ይገልጽና ዋይ ደግሞ ኤክስፕላኔሽን ይገልጽ። ከዛ በኋላ ፕሬዲክሽን አለ። ፕሬዲክሽን ደግሞ ምን ሊሆን ይችላል በዚህ ሁኔታ ባየነው ኦብዘርቬሽን መሰረት እና በኤክስፕላኔሽን መሰረት ምን ሊፈጠር ብለን ያን ፎርካስት ወይም ፕሪዲክት የምናደርግበት ሁኔታ ነው። ለምሳሌ ብዙ ጊዜ እንዲህ አይነት ባህሪ የመጨነቅ አንዛይቲ ወይም እንዲህ አይነት ፈተና ላይ ምቾት አለመሰማት ምናምን አይነት እንትን የሚያሳዩት ሬጉላርሊ ብዙ ፈተና ያልተዘጋጁ ወይ የፈተና ፎቢያ ያለባቸው ተማሪዎች ነው ብለን ፎርካስት ልናደርግ እንችላለን። የመጨረሻው ደግሞ ኮንትሮል ነው። ምንድነው ኢምፕሩቭ እንዴት ማድረግ እንችላለን ከሚለው አንፃር ነው። እንደሱም ኮንትሮል ወይም እንዴት ቼንጅ መደረግ ይቻላል የሚለው በአዎንታዊ መልኩ ማለት ነው። ሳይኮሎጂካል እውቀትን በመጠቀም እንዴት ልንረዳው ወይም ማስተካከል ይቻላል የሚለውን ለምሳሌ የፈተና ሂደት ላይ ከመፈተናቸው በፊት እንደዚህ አይነት ስሜት እንዳይሰማቸው ትምህርት መስጠት፣ ትሬኒንጎችን መስጠት፣ ፈተና ላይ ጥሩ የተሻለ ውጤት እንዲያመጡ አንዛይቲን፣ ፍርሃት ምናምን እንዲቀንሱ ስልጠና መስጠት ያ አራተኛው የመጨረሻው ኮንትሮል የምንለው ይሆናል። 16ኛ ስለዚህ በአጠቃላይ ምንድን ናቸው? ዲስክራይብ፣ ኤክስፕሌን፣ ፕሪዲክት፣ ኮንትሮል። ዲስክራይብ ዋት ኢዝ ሃፕኒንግ የሚለውን፣ ኤክስፕሌን ዋይ ኢዝ ኢት ሃፕኒንግ ለምንድን ነው ይሄ እየተፈጠረ ያለው፣ ፕሪዲክት ደግሞ ዋት ዊል ሃፕን የሚለውን ፊውቸር ላይ ፎርካስት ወይም እንትን ይልናል። ኮንትሮል ደግሞ እንዴት ይሄ ነገር ሊሻሻል ወይም ሊቀየር ይችላል የሚለውን ይገልጽና ሃው የሚለውን ይገልጽናል ማለት 16ኛ list and explain the 3 issues that makes different early school of thought in psychology. list and explain 3 issues ምክንያት ወይም ጉዳዮችን የተለያዩ እንግዲህ ስኩል ኦፍ ቶቶች አሉ ኤርሊ ስኩል ኦፍ ቶቶች በሳይኮሎጂ ለነዛ ምክንያቶች ወይም 3 ዋና ዋና ጉዳዮች ብላችሁ የምታስቡት ወይም ተብሎ የተቀመጡትን ገለጹ ነው የሚለን እና ገልጻቸው አብራሩ ነው። በዋናነት የመጀመሪያው ሳብጀክት ማተር ነው መነሻው ማለት ነው። ምንድነው ሳይኮሎጂ ማጥናት ያለበት በዋናነት ከሚለው ጥያቄ ነው የሚነሳው። ለምሳሌ አልተስማሙ ሁሉም። ለምሳሌ ስትራክቸራሊዝም ሳይኮሎጂ ማጥናት ያለበት ስለ አእምሮ ቅርጽ ስትራክቸሩ ነው፣ ሴንሴሽን ፊሊንግ ምናምን የምንለው ኢንትሮስፔክሽንን በመጠቀም ማለት ነው።
ፋንክሽናሊዝም ደግሞ ነው ሳይኮሎጂ ፎከስ ማድረግ ያለበት ኮንሺየስነስ ነው። እንዴት አእምሯችን የአእምሯችን ፕሮሰስ ወይም ሜንታል ፕሮሰስ ይሄ አዳፕቴሽንን እንዴት ይረዳል ምናምን የሚለውን ነገር ነው ፋንክሽናሊዝም ከኮንሺየስ ፈንክሽን ኦፍ ኮንሺየስነስ ነው ማተኮር ያለበት ብሎ የሚያስበው። ቢሄቪየሪዝም ጋር ስንመጣ ደግሞ እሱ ደግሞ ምን ይላል? ሳይኮሎጂ ማጥናት ያለበት ይሄ የሚታየው የሆነ የሰው ልጅ ባህሪ ነው እንጂ ወደ አእምሮ ውስጥ የማይታየውን ፓርት ማጥናት የለበትም ብሎ ያ ደግሞ ወዴት ወሰደ? ሳብጀክት ማተሩ እንግዲህ አቅጣጫቸው የተለያየ እስከሆነ ድረስ የመጡበት መንገድ ስኩል ኦፍ ቶታቸው የተለያየ ይሆናል። በዛ ምክንያት የተለያየ ኮንክሉዥን ላይ ደረሱ። ማለትም ስትራክቸራሊዝሞች ቅድም እንዳልኳቸው ኢንትሮስፔክሽን ነው የሚጠቀሙት ከሰልፍ ሪፖርት ወይም የኤክስፒሪየንሶች ጋር ምናምን የተያዘ። ቢሄቪየሪዝም ደግሞ ከኤክስፐሪመንት ኦብዘርቬሽን ጋር ምናምን ነው የሚያይዘው። ሳይኮአናሊሲስ ደግሞ እነ ሲግመንድ ፍሮይድ ምናምን ደግሞ ከክሊኒካል ኢንተርቪው ኬዝ ስተዲ ጋር ምናምን ሶ መጀመሪያቸው ሳብጀክት ማተራቸው ስለተለያየ እነሱ ኮንክሉዥናቸውን ኦብቪየስሊ የተለያየ ይሆናል ማለት ነው። ከዛ በኋላ የተለያየ ማብራሪያ ነው ከኮንክሉዥናቸው ተነስቶ የተለያየ ኤክስፕላኔሽን ይሰጣሉ። ያም እንደ ምክንያት ይጠቀሳል። ሳይኮዳይናሚክስ ላይ ስለ ዋናነት ትኩረት የሚያደርገው አንኮንሺየስ ማይንድ እና የልጅነት ባህሪያችን በተለይም ይሄኛውን ቻፕተር 6 ላይ ከፐርሰናሊቲ ጋር በሰፊው ትማራላችሁ። ሳይኮዳይናሚክ ይሄ የልጅነት ባህሪያችን ምን ያህል ተጽዕኖ እንደሚያሳድረን፣ ቢሄቪየሪዝም ጋር ደግሞ ይሄ የምንማራቸው ከአካባቢያችን የምንማራቸው ነገርና ኢንቫይሮንመንት እንዴት እንትን ይለናል በሪዋርድ እና ፓኒሽመንት አማካኝነት ያን ላይ ነው አጽንኦት የሚሰጠው። ሁማኒስቲክ ሳይኮሎጂ ደግሞ ከፍሪ ዊል ጋር ፐርሰናል ግሮዝ ጋር ምናምን የተለያየ አይነት ኤክስፕላኔሽን ከተለያየ ሳብጀክት ማተር ከተለያየ ኮንክሉዥን ተነስተው የተለያየ አይነት ማብራሪያ ነው የሰጡት ማለት። ስለዚህ ሳብጀክት ማተሩ ሪሰርች ሜተዱ እና የባህሪ ምክንያቱ ይሄ ነው ብሎ ያስቀመጡት ሁሉ እንዲለያይ አስችሏል ማለት ነው። 17ኛ ሊስት ኤንድ ዲስከስ ጌስታልት ሎ ኦፍ ፐርሰፕቹዋል ኦርጋናይዜሽን። ጌስታልትን ሎ ኦፍ ፐርሰፕቹዋል ኦርጋናይዜሽን ዘርዝር እና አብራራ ነው የሚላል። ሎ ኦፍ ፕሮክሲሚቲ ያለ ሎ ኦፍ ፕሮክሲሚቲ ይሄ ክሎዝነስ ጋር የሆነ ለምሳሌ እርስ በርሳቸው የተቀራረቡ ነገሮች እንደ አንድ ግሩፕ ወይም እንደ አንድ ወጥ ነገር ተደርጎ ለምሳሌ 4 ነጥቦች ተቀራርበው ቢቀመጡ አእምሯችን 4 ነጥቦች ነው ብሎ ሳይሆን እንደ አንድ እንትን ነው የሚወስዳቸው። ሁለተኛው ደግሞ የሎ ኦፍ ሲሚላሪቲ ከማመሳሰል ሎ ኦፍ ሲሚላሪቲ ላይ ስንመጣ በከለር ወይ በቅርጽ ለምሳሌ የተለያዩ የሆኑ ተመሳሳይ የሆኑ ነገሮች አንድ ላይ እንዲመደቡ ያደርጋል። ለምሳሌ ብዙ ነጥቦች መካከል ያሉ የሆነ ከለር ያላቸው ቀያይ ነጥቦች አንጎላችን ውስጥ ለየት ብለው መስመር አድርጎ እንዲኖራቸው ከሲሚላሪቲ ጋር ሎ ኦፍ ሲሚላሪቲ የምንለው። ሌላው ሎ ኦፍ ክሎዥር የምንለው አንጎላችን ያልተሟሉ ምስሎች የጎደለውን ነገር አእምሯችን በማሟላት እንትን ክፍተቶችን በማሟላት እንደ ሙሉ ነገር እንድንረዳ የአይነት ዝንባሌ ያለው። ለምሳሌ የተቆራረጠ ክብ ብናይ ሙሉ ያልሆነ ግን የተቆራረጠ ብናይ አእምሯችን ሙሉ ያደርገዋል፣ ክቡን ማለት ነው ሙሉ አድርጎ ይረዳዋል። ሎ ኦፍ ኮንቲኒቲ አለ። ሎ ኦፍ ኮንቲኒቲ ደግሞ ያን ፓተርኖች መስመሮች ምናምን በስሙዝ ዳይሬክሽን ኢንተራክት ቢደረጉ ራሱ እንደ በዛ መልኩ በኮንቲኒየስ እና ስሙዝ በሆነ ዳይሬክሽን አድርጎ ነው አንደርስታንድ የሚያደርጉ በሎ ኦፍ ኮንቲኒቲ። ሌላኛው የፊገር ግራውንድ ማለት ፊገር ግራውንድ እንግዲህ ፊገር የምንለው ማንኛውም የምናያቸው ነገሮች ሁለት ፓርት አላቸው። አንደኛው ትኩረት የምንሰጠው ፊገር አለ። ፊገር የምንለው በዋናነት ትኩረት የምንሰጠው ደግሞ በጀርባው ያለው ደግሞ ግራውንድ የምንለው ነው። ሶ አንጎላችን በሁለቱም መካከል ያለውን አእምሯችን በሁለቱም መካከል ያለውን ልዩነት በመለየት የትኛው ነገር ትኩረታችን እንደሆነ እንድንወስን ያደርጋል። በአጠቃላይ ጀነራሊ ያ አእምሯችን ከሴንስ ኦርጋናችን በሴንሴሽን አማካኝነት የሚመጣውን ትርጉም ወዳለው መልኩ ፐርሰፕሽን በመለወጥ በዚህ መልኩ ነው የሚጠቀምባቸው ነገሮችን አንደርስታንድ ወይም ፐርሲቭ ለማድረግ። በአጠቃላይ የሚጥያቄዎች ይህን ይመስል ነበር።
ጥያቄ አስተያየት ካላችሁ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ እንደተለመደው መጻፍ እንዳትረሱ። ኔክስት በሌላ ቪዲዮ እንገናኛለን። ባይ ባይ።